የትህትናና የታዛዥነት ቀን የጸሎተ ሐሙስ። የጸሎተ ሐሙስን ስናስብ ሁላችንም የትህትናና የታዛዥነት ቀንን አስበን ነው የምንውለው። በተለይ በጸሎተ ሐሙስ ኢየሱስ ክርስቶስ ወደ ስቃይ፣ ወደ እንግልት፣ ወደ መከራ ከመግባቱ በፊት በጌቴ ሰማኒ ለረጅም ሰዓታት ጸሎት ያደረገበት ዕለት ነው። ለበርካቶችም ደግሞ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ መልእክት ያስተላለፈበት ያስተማረበት ዕለት ነው። ከዚህ በተጨማሪ ደግሞ በተለይ ሐዋርያት ዝቅ ብሎ እግሮቻቸውን ያጠበበት ዕለትና ትህትና ዝቅ ማለትን አንዳችን ለአንዳችን መከባበርን ያስተማረበት ዕለት ነው። ታዲያ ሁላችንም በዚህ ዕለት በመረዳዳት በመደጋገፍ አንዱ ከሚያንጓጥጥ ወይም ከሚነቅፍ ወይም ለበቀል ከመነሳሳትና ችግር ከመፍጠር ይልቅ አንዳችን ለአንዳችን አቅም የምንሆንበት የምንረዳዳበት ከበቀል ራሳችንን የምናነጻበት ቀን እንዲሆን ነው የምንመኘው። ዛሬው አዲስ ቀን ይህንን ጉዳይ በሰፊው አነሳን። በዶት ስትሪምም ጸሎተ ሐሙስን የተመለከቱ የተለያዩ ጉዳዮች በቤተክርስቲያን ምን ይከናወናሉ የሚሉትን ወደ እናንተ የምናደርስ ነው የሚሆነው። እንድትከታተሉት እንጋብዛችኋለን።